ከጋሸና ከተማ በቅርብ ርቀት ላይ በተደረገው ውጊያ 8 ያገዛዙ ወታደሮች ሲገደሉም ከ15 በላይ የሚሆኑት መቁሰላቸው ተሰምቷል። ውጊያው የተካሄደው ትልቅ ወታደራዊ ጠቀሜታ እንዳላት ከሚነገርላት ከጋሸና ከተማ ወደ ወልዲያ መውጫ መጨረሻ ካሉ መንደሮች መካከል አንዱ በሆነው ጥምጥማት ተብሎ በሚጠራው አካባቢ ላይ መሆኑም ተነግሯል። መረጃውን በዝርዝር አጠናቅረን ይዘነዋል። በተመሳሳይ ፋኖ ከስታይሽ ከተማ እስከ ቦያ ሐሙሴ ድረስ በወሰደው እርምጃም በርካታ ቁጥር ያላቸው የጸረ አማራው ብልጽግና ቡድን ወታደሮች ሙትና ቆስለኛ መደረጋቸው ታውቋል። በሰሜን ወሎ ዞን ከስታይሽ ወደ ጋሸና ሲሸሽ የነበረው የጥላት ኃይል ቦያ ላይ በተፈጸመበት ጥቃት ተተኳሽና ወታደራዊ አመራሮቹን ጭኖ ሲያሸሽበት የነበረው ወታደራዊ ፓትሮል ጭምር በፋኖ ስናይፐር ተኳሾች ተመቶ መውደሙ ተነግሯል። መረጃውን በዝርዝር አጠናቅረን ይዘነዋል፣ የምታደምጡት ይሆናል። ግጭት ጠማቂው ጠቅላይ ሚኒስትር አብይ አህመድ ድሬዳዋ ከተማ የኦሮሚያ ነበረች የሚል ንግግር መናገሩ ይታወቃል። ይህንን ንግግር ተከትሎ የሶማሌ ተወላጆች ከባድ ቁጣ መቀስቀሳቸው ታውቋል። ወጣቶቹ ኦሮሞዎች እንቁላልና ወተት ለመሸጥ ድሬዳዋ መጡ እንጂ ድሬዳዋ የኦሮሚያ ሁን አይደለም ሲሉም በአጽንኦት ተናግረዋል። መረጃውን በዝርዝር የምንመለከተው ይሆናል። በሌላኛው መረጃችን ከሬማ ወደ መርሃ ቤቴ አለም ከተማም በሁለት ተሽከርካሪ ተጭኖ በመጓዝ ላይ በነበረ የ101ኛ አየር ወለድ ኮማንዶ ኃይል ላይ በተፈጸመ ደፈጣ ጥቃት በርካታ ኮማንዶ አባላት መገደላቸው ታውቋል። ደፈጣ ጥቃቱን ተከትሎ ለውስን ሰዓታት የቆየ የጨበጣ ውጊያ የተደረገ ሲሆን በዚህም ከደፈጣ ጥቃቱ የተረፉ የኮማንዶ አባላት በጨበጣ ውጊያው ሙሉ በሙሉ መደምሰሳቸው ተሰምቷል። መረጃውን በዝርዝር አጠናቅረን ይዘነዋል። ሰላም ጤና ይስጥልኝ የተከበራችሁ አድማጭ ተመልካቾቻችን እንደምን አመሻችሁ። በምዕራብ አማራ ቀጠናና በደቡብ አማራ ቀጠና እንዲሁም በሰሜን አማራ ቀጠናና በምስራቅ አማራ ቀጠና በዛሬው ዕለት ስለተሰሙ የአውደ ውጊያ መረጃዎችን ጨምሮ የዛሬ ጥቅምት 25 2018 ዓ.ም የምሽት መረጃዎችን አጠናቅረን ይዘን ቀርበናል። መረጃዎቻችን ለብዙዎች ተደራሽ እንዲሆኑ ቻናሉን ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁን እንዳዘነጉ እያልን ወደ መረጃዎቻችን እናልፋለን። አብራችሁን ቆዩ። ቀዳሚ ወዳደረግነው መረጃችን አለፍን። ከጋሸና ከተማ በቅርብ ርቀት ላይ በተደረገ ውጊያ 8 ያገዛዙ ወታደሮች ሲገደሉ ከ15 በላይ የሚሆኑት መቁሰላቸው ተሰምቷል። ውጊያው የተካሄደው ትልቅ ወታደራዊ ጠቀሜታ እንዳላት ከሚነገርላት ከጋሸና ወደ ወልዲያ መውጫ መጨረሻ ካሉ መንደሮች መካከል አንዱ በሆነው ጥምጥማት ተብሎ በሚጠራው አካባቢ ላይ መሆኑን መረብ ሚዲያ ለማረጋገጥ ችሏል። በዚህ ስፍራ ዛሬ ጥቅምት 25 2018 ዓ.ም ከእኩለ ቀን በኋላ በተደረገ ውጊያ የጥላት ብልጽግና ኃይል ከባድ የሆነ የሰብአዊና ቁሳዊ ኪሳራነት ሲከናነብ፣ በአንጻሩ ደግሞ የፋኖ ኃይል በውስን ኃይል ትልቅ ድል ያስመዘገበበት አውደ ውጊያ ሆኖ አልፏል። በቅርቡ የደጋው መብረቅ ኮር መስርተው በምኒልክ ዕዝ ስር ከተካተቱ ክፍለ ጦሮች መካከል አንዱ የሆነው ደጀን ክፍለ ጦር ጥምጥማት ላይ በወሰደው እርምጃ 8 የጸረ አማራው ብልጽግና ቡድን ወታደሮች ሲገደሉ ከ15 በላይ የሚሆኑት ደግሞ መቁሰላቸውን የእዙ ህዝብ ግንኙነት መምሪያ ለመረብ ሚዲያ በላከው መረጃ አስታውቋል። በውጊያው ሙትና ቁስለኛ ከተደረጉ ወታደሮች በተጨማሪ 3 የሚሊሻ አባላት ከነሙሉ ትጥቃቸው ተማርከዋል ተብሏል። በተያያዘ ዜናም ፋኖ ከስታይሽ ከተማ እስከ ቦያ ሐሙሴ ድረስ በወሰደው እርምጃ በርካታ ቁጥር ያላቸው የጸረ አማራው ብልጽግና ቡድን ተላላኪ ወታደሮች ሙትና ቁስለኛ መደረጋቸው ታወቀ። በአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ የደጋው መብረቅ ኮር ደጀን ክፍለ ጦር የጋዞ ወረዳ ዋና ከተማ ከሆነችው ከስታይሽ ከተማ እስከ ቦያ ሐሙሴ ድረስ ዛሬ ጥቅምት 25 2018 ዓ.ም ከረፋድ ጀምሮ ባካሄደው ውጊያ ራሱን ጥምር ጦር እያለ የሚጠራው የመከላከያ የሚሊሻ የፖሊስ ስብስብ ከባድ ጉዳት ደርሶበት ሙትና ቁስለኛ ከመሆን የተረፈው ወደ ጋሸና ፈርጥጧል ሲል እዙ ለጣቢያችን በላከው መረጃ ገልጿል። ከስታይሽ ወደ ጋሸና ሲሸሽ የነበረው የጥላት ኃይል ቦያ ላይ በተፈጸመበት ጥቃት ተተኳሽና ወታደራዊ አመራሮችን ጭኖ ሲያሸሽበት የነበረው ወታደራዊ ፓትሮል ጭምር ከጥቅም ውጭ መደረጉ ታውቋል። ወታደራዊ ፓትሮሉ በፋኖ ስናይፐር ተኳሾች የተመታ ሲሆን ወታደራዊ መሪዎቹን ጨምሮ ሁሉም ፈርጣጭ ተሳፋሪ ወታደሮች ማለቃቸውን ነው እዙ ያስታወቀው። ፋኖ በዘመቻ አባናዳው በቁጥጥሩ ስራ አስገብቶ በኋላ ላይም ለቀናት ስትራቴጂካዊ ማፈግፈግ አድርገውባት የነበረችው ስታይሽ ከተማ ዳግም በወገን ኃይል ቁጥጥር ስር መግባቷም ተነግሯል።
ሽንፈትና ውርደት መገለጫዎች የሆኑት የብልጽግና ቡድን መከላከያ ሰራዊት ከፋኖ ጋር የእጅ በእጅ ውጊያ ማድረግ ባለመቻሉ አየር ኃይሉን ተጠቅሞ የቦያና የሐሙሲት እንዲሁም አካባቢውን እየደበደበ ቢሆንም የፋኖ ኃይል በላዩ ላይ የሚያንዣብበውን ድሮን ከመጤፍ ሳይቆጥር እጅግ በረቀቀ ሁኔታ እግር በእግር እየተከታተለ ከባድ ጥቃት እየሰነዘረበት መሆኑን ጣቢያችን መረብ ሚዲያ ለማረጋገጥ ችሏል። በቅርቡ ተመስርቶ በምኒልክ ዕዝ ስር የተካተተው የደጋው መብረቅ ኮር ምስረታውን ካበሰረበት ዕለት ጀምሮ እያደረጋቸው ባሉ ተጋድሎዎች 4 ኪሎ ላለው የጸረ አማራው ብልጽግና ኃይል ከባባድ መርዶችን፣ በአንጻሩ ደግሞ የወገን ኃይልን በድል ቁንጣን የሚያጨናንቁ ጀብዶችን በመፈጸም በድል ታጅቦ ቀጥሏል። ወደ ሌላኛው መረጃችን አለፍን። ከሬማ ወደ መርሃቤቴ ዓለም ከተማ በሁለት ተሽከርካሪ ተጭኖ በመጓዝ ላይ የነበረ የ101ኛ አየር ወለድ ኮማንዶ ክፍለ ጦር ከባድ የደፈጣ ጥቃት እንደተፈጸመበት ተሰምቷል። በዚህም በርካታ የኮማንዶ አባላት ሙትና ቁስለኛ የተደረጉ ሲሆን ደፈጣ ጥቃቱን ተከትሎ ለተወሰኑ ሰዓታት የጨበጣ ውጊያ መደረጉን የታወቀው አማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና ሳምናው ዕዝ ዋና ወታደራዊ አዛዥ ፊታውራሪ ባዩ ያለባቸው የመራው ይህ ልዩ ኦፕሬሽን መነሻውን ሬማ ከተማ መድረሻውን መርሃቤቴ ዓለም ከተማ በማድረግ በሁለት ተሽከርካሪ ተጭኖ በመንቀሳቀስ ላይ ያለ አገሪት ቁምባ በተባለ ቀበሌ ላይ በተወሰደበት ድንገተኛ ጥቃት ነው ከባድ ጉዳቱን ያስተናገደው። የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና ሳምናው ዕዝ አጼ ዘርዓ ያዕቆብ ኮር ከናደው ክፍለ ጦርና ከአጼ ይኩኖ አምላክ ክፍለ ጦር በተውጣጡ የልዩ ኦፕሬሽን አባላት አማካኝነት ዛሬ ጥቅምት 25 2018 ዓ.ም ከረፋዱ 5 ሰዓት አካባቢ ላይ በዚህ ስፍራ ከባድ ደፈጣ ጥቃት በመፈጸም በ101ኛ የአየር ወለድ ኮማንዶ አባላት ላይ ለምድር ለሰማይ የከበደ ጥቃት ፈጽመውባቸዋል። ደፈጣ ጥቃቱን ተከትሎ ለውስን ሰዓታት የቆየ የጨበጣ ውጊያ ተደርጓል የተባለ ሲሆን በዚህም ከደፈጣ ጥቃቱ የተረፉ የኮማንዶ አባላቱም በጨበጣ ውጊያው ሙሉ በሙሉ መደምሰሳቸውን የተነገረው። ወደ ሌላኛው መረጃችን አለፈን። የአማራ ፋኖ ብሔራዊ ኃይል ቴዎድሮስ ዕዝ 206ኛ ኮር 14ኛ ክፍለ ጦር አባላት የሆኑት የቀስተ ደመና ብርጌድ እና የበረሃኛው ጅበላ ሞተራ ብርጌድ ፋኖች በጡት ቆራጩ ብልጽግና ሰራዊት ላይ ከባድ ጥቃት መፈጸማቸው ታውቋል። የበረሃኞቹ ጅበላ ሞተራ ብርጌድ ፋኖች እና የቀስተ ደመና ብርጌድ ፋኖች በጋራ በመሆን በፈጸሙት ጥቃት በርካታ የአገዛዙ ወታደሮችን በመግደልና በማቁሰል ታላቅ ድል ተቀዳጅተው መዋላቸውን የታወቀው። ወደ ሌላኛው መረጃችን እናልፋለን። ግጭት ጠማቂው ጠቅላይ ሚኒስትር አብይ አህመድ ድሬዳዋ ከተማ የኦሮሚያ ነበረች የሚል ንግግር መናገራቸው ይታወቃል። ይህ ንግግራቸው በሶማሌ ተወላጆች ዘንድ ቁጣን እንደቀሰቀሰ ጣቢያችን መረብ ሚዲያ ለማረጋገጥ ችሏል። በግጭት ጠማቂነታቸውና በደካማ አመራርነታቸው እንዲሁም በዘረኛና በሙሰኛ አገዛዝ ስርዓታቸው የሚታወቁት አብይ አህመድ ሰሞኑን በተካሄደ የህዝብ ተወካዮች ምክር ቤት 5ኛ ዓመት የሥራ ዘመን 2ኛ መደበኛ ስብሰባ ላይ ድሬዳዋ ከተማ የኦሮሚያ ነበረች ሲሉ ተናግረው ነበር። በዚህም በሶማሌ ወጣቶች ዘንድ ከፍተኛ ቁጣ የተቀሰቀሰ ሲሆን ወጣቶቹ ባካሄዷቸው ህዝባዊ መድረኮችና ባገኟቸው የሚዲያ አማራጮች ጠቅላይ ሚኒስትሩን በስድብ እስከ መወረፍ የደረሰ ትችት ሲሰነዝሩ ተስተውለዋል። ወጣቶቹ ኦሮሞዎች እንቁላልና ወተት ለመሸጥ ነበር ወደ ድሬዳዋ የሚመጡት፣ ሸጠው ሲጨርሱ ባቡር ተሳፍረው ወደ መጡበት ይመለሳሉ፣ ድሬዳዋ የኦሮሞ ነበረች የሚል የትም የተጻፈ ጽሑፍ ሲነገር ሰምተን አናውቅም። ጠቅላይ ሚኒስትሩ በህልሙ ነው መሰል ያየው። ድሬዳዋ በኦሮሞ ክልል ስር ኖራም ተስተዳድራም አታውቅም። አካባቢውን የግጭት ማዕከል ለማድረግ ሆን ብሎ በፓርላማ ለተናገረው ነገር ጠቅላይ ሚኒስትሩ ይቅርታ ሊጠይቅ ይገባል። አገር ምራል ነው እንጂ የብጥብጥ ምክንያት እንዴት ሊሆን ይችላል ብለዋል ወጣቶቹ ህዝባዊ መድረክ ላይ። ያንን ተከትሎ የሶማሌ ጎሳ መሪዎች ጠቅላይ ሚኒስትር አብይ አህመድ ድሬዳዋ የኦሮሚያ ነበረች ለሚለው ንግግራቸው ይቅርታ መጠየቅ አለባቸው፣ ያለበለዚያም የወጣቱን ቁጣ ተከትሎ ለሚፈጠረው ቀጣይ ሁኔታ የለንበትም ሲሉ አሳስበዋል። የንጹሃንን ደም በገፍ ካላፈሰሱ መንግስታቸው የሚጸና አይመስላቸውም የሚባልላቸውና የተዛቡ የታሪክ ትርክቶችን በመናገር ግጭት መጥመቅ፣ ግጭት ቀስቅሶ ንጹሃንን መጨፍጨፍ፣ መዋሸትና መላላክ ልዩ ምልክታቸው እንደሆነ የሚነገርላቸው ጠቅላይ ሚኒስትር አብይ አህመድ የኦሮሞን ህዝብ ትጠላላችሁ በሚል ከዚህ ቀደም በርካታ የሶማሌ ወጣቶችን እያፈኑ ደብዛቸው እንዲጠፋ ማድረጋቸው ሲነገር ቆይቷል። ጠቅላይ ሚኒስትሩ በሶማሌና በኦሮሞ ብሔረሰብ መካከል ከዓመታት በፊት ተቀስቅሶ የነበረው ደም አፍሳሽ የእርስ በርስ ግጭት ዳግም እንዲጀመርና አሁንም በሺዎች የሚቆጠሩ ንጹሃኖች በአሰቃቂ ሁኔታ እንዲገደሉ፣ ሚሊዮኖች እንዲፈናቀሉና ሀብት ንብረታቸውን እንዲወድም አበክረው እየሰሩና እያሴሩ እንደሆነ ነው መረብ ሚዲያ ያነጋገራቸው የሶማሌ ተወላጆች የገለጹትም። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን አለፍን።
ቁጥራቸው ከ10,000 በላይ ይሆናሉ የተባሉ ኢትዮጵያውያን ወጣቶች በየመንና በሳውዲ ድንበር ላይ መታየታቸው ዓለም አቀፉ ማህበረሰብን አስደንግጧል። የመኖች ከኋላ፣ ሳውዲ አረቢያ በዲሽቃ ከፊት ሆነው ተኩስ በመክፈት ልክ እንደገና ዳቦ በላይ ሰዓት በታች ሰዓት ተለኩሶባቸው እየተቃጠሉ ያሉ ስደተኛ ኢትዮጵያውያን በዓለም አቀፉ ማህበረሰብ ዘንድ እጅግ አነጋጋሪ ሆኗል። ወጣቶቹ ኢትዮጵያ ሀገራቸው በጦርነትና በሙስና እንዲሁም በአንድ ብሔር የበላይነት ምስቅልቅሏ ስለወጣ ሀገሪቱን ጥለው እየተሰደዱ እንደሆነ ነው የታወቀው። ብዛታቸው ከ10,000 እንደሚልቅ የተነገረ ሲሆን ብዛታቸውንና ያሉበት ሁኔታ የሚያሳይ ምስል በማህበራዊ ሚዲያ ከተለቀቀ በኋላ ዓለም ደንግጧል። ያላባራ እሱንም የእርስ በርስ ጦርነት፣ በሙስናና አድሏዊ አሰራር፣ የብሔር የበላይነትና ባለጊዜነት እነዚህ ሁሉ ተዳምረው ወጣቱን ተስፋ እንዲቆርጥ አድርገውታል። ተወልዶ ባደገበት አካባቢ የመኖርና ሀብት ንብረት የማፍራት እድሉን በአገዛዙ የተነፈገ ህዝብ ከፊት ለፊቱ ሌላ ሞት እንዳለ እያወቀም ቢሆን ያንን ለመጋፈጥ ወስኖ ስደት የሚሉትን የመከራ ቋት ይጀምራል። ሀገር በአላዋቂዎችና በመሀይማን ስትመራ ትውልዷ ይመክናል፣ ርስቷ ይደፈራል፣ እሴትና ባህል ወጓ ይናዳል። የአብይ አህመድ ብልጽግና ቡድን ህዝቡን ሀገር አልባ አድርጎታል። የተከበራችሁ አድማጭ ተመልካቾቻችን ለዛሬ ጥቅምት 25 2018 ዓ.ም ይዘናቸው የነበሩት የምሽት መረጃዎቻችን እነዚህን መስሎ ነበረ። ከቀሪ ጣቢያችን ዝግጅቶች ጋር ቸር ቆዩ።